ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን እንደምን ቆያችሁን? ከሀገር ውስጥ እስከ ዓለም አቀፍ አንኳር ጉዳዮች ለእናንተ ይሆናሉ ያልናቸውን መርጠን መራርጠን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ከያዝነው አንኳር ጉዳዮች ውስጥ ለኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው ደብዳቤ እጅግ አስደንጋጭና ብዙዎች ያልጠበቁት ሆኗል። የደብዳቤው ይዘት ምንድነው? ማን ነው የጻፈው? የሚለውን ከኛ ጋር ቆይታ ስታደርጉ የምታዳምጡት ይሆናል። ከደብዳቤው ጀርባ ያሉ እውነታዎችስ ምንድናቸው? የሚሉትን በሰፊው ተመልክተናል። ሌላኛው ጉዳይ በሰሜኑ የሀገራችን ክፍል በተለይም የህወሓትና የፌዴራል መንግስቱ ጉዳይ በተደጋጋሚ በሚደረጉ የድሮን ድብደባዎች ከዛም አለፍ ሲል እንደ ሸረሪና አይነት ቦታዎች ላይ በተካሄዱ የሜካናይዝድና የእግረኛ እንደዚሁም ደግሞ የአየር ኃይል ውጊያም ነገሮችን አቅጣጫ የቀየረውና ህወሓት በተደጋጋሚ ሲክዳቸው የነበሩ እውነታዎች አሁን ላይ በስከመጨረሻ ህወሓት አልቻለም፣ እጁን ሰጥቷል። በምን ጉዳዮች ላይ የሚሉትን በሰፊው የምንመለከት ይሆናል። በተለይም ከዚህ ጉዳይ ጋር በተገናኘ የቀድሞ ናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ በመቀለ ቆይታ ማድረጋቸውን ነው የህወሓት መግለጫ የሚያመላክተው። በመግለጫውም የተቀመጡ አንኳር ጉዳዮች ምንድናቸው? የተደረሱ ስምምነቶችስ? ህወሓትስ ምን አለ? የሚለውን ጉዳይ በሰፊው ተመልክተናል። ይህንን ውይይትም ድርድርም በተመለከተ የአሜሪካ መንግስት በተለይም ደግሞ የአሜሪካ አምባሳደር በኢትዮጵያም ኤቨን ማሲንጋም በተለይም ጉዳዩን በአጽንኦት እንደሚከታተሉትና እየተደረገ ስላለው ነገር ሰፊ ማብራሪያ ሰጥተዋል። ነገሩ አጭርና ቁጭት ያለም ህወሓትንም እጅ ያሰጠ ጉዳይ እንደሆነ ነው እየተገለጸ ያለው። ከንግግሩም ከጽሁፉም የአሜሪካን ኤምባሲ በአዲስ አበባ አጠር ያለሽ መልእክቱን የኦባሳንጆ ጉዞን በተመለከተ አስቀምጧል። በዝርዝር ተመልክተነዋል። ሌላኛው ጉዳይ በተለይም ከጽምዶ ጋር በተያዘም ሰፊ ማብራሪያዎችን ከፖርት ሱዳን ስብሰባ ጀምሮ በኬንያ ናይሮቢ ንግግር ያደረጉት አንዳርጋቸው ጽጌ ከአንከር ሚዲያ ጋር በነበራቸው ቆይታ ያነሱትን ሐሳብ በተመለከተ አሁንም ህወሓት አቋሙን አሳውቋል። ይህ አቋሙ ምናልባትም ከአፋብን ወይም ደግሞ ከአማራ ፋኖ ብሔራዊ ንቅናቄ አባላትና ተዋጊ ኃይሎች ጋር የሚወደድለትም አይደለም። የጽምዶንም ጉዳይ ያከተመ ጉዳይ ምንም መሬት ላይ የወረደ ስምምነት የሌለው እንደሆነ የሚያሳብቅ የህወሓትንም አቋም ግልጽ አድርጎ ያሳየ ሆኗል። መግለጫውን ያወጡት አማኑኤል አሰፋ ሲሆኑ እሳቸውም የህወሓት ሊቀመንበር ናቸው። ሌላኛው ጉዳይ የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ከምሽቱ 1 ሰዓት ጀምሮ መታየት ጀምሯል። ከዚህ ጉዳይ ጋር በተያያዘ ሊንክ ወይም ደግሞ ማየት ለምትፈልጉ ተማሪዎች የሁለተኛ ደረጃ ተማሪዎች ሊንኩን በማህበራዊ የትስስር ገጻችን ኮሜንት ገጽ ላይ ማጋራት የምንችል መሆኑን የምናስረዳ ይሆናል። ሌላኛው ወደ ውጭ የምናመራ ይሆናል። በውጭ በምንመለከትበት ወቅት ላይ አሜሪካ ሶሪያን ከሽብርተኝነት ደጋፊ ሀገራት ዝርዝር አስወጥታለች። ይህም እንቅስቃሴ በቀጠናው ላይ ያለውን ፖለቲካዊና ኢኮኖሚያዊ ሁኔታ በሰፊው የሚያሳይ ጉዳይ ሆኗል። ክቡራትና ክቡራን በቀዳሚነት ወደ ያዝነው ጉዳይ አመራን። የኦባሳንጆ ጉዞን የተመለከተ ይሆናል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆም መቀለ ገብተው ከዶክተር ደብረጽዮን ገብረ ሚካኤል ጋር ሰፊ ውይይቶችን አድርገዋል። ከሳቸውም ባለፈ ሌሎች የህወሓት አመራሮችም ከተለያዩ ቦታዎች ላይ ተሰብስበው መምጣታቸው ነገሩን ጉድ አሰኝቷል። በተለይም የድሮን ድብደባውና ጥቃቱ የበረታባቸው የህወሓት አመራሮች ወደ ጎረቤት ሀገር እንደዚሁም ደግሞ ወደ ገጠራማ አካባቢዎች እንደዚሁም ለጊዜያዊነት መጠለያ ይሆናል ካሏቸው ጉዳዮችም እየተደወለላቸው መተው በመቀለ መሰብሰባቸው ነው የተነገረው። ከዚሁ ጋር በተያያዘ እንግዲህ መግለጫውን የሰጠው ህወሓት ዶክተር ደብረጽዮን ገብረ ሚካኤል ጊዜያዊ ስብሰባቸውን አቋርጠው ከኦሉሴጉን ኦባሳንጆ ጋር ተገናኝተው ተወያይተዋል ሲል ጉዳዩ ከድሮን ለማምለጥ የተደረገ
ሙከራን ስብሰባ አቋርጠው ሲል በኦባሳንጆን በሰዓታት መዘግየት ምክንያት እንዳይሄዱ አድርገው እንዳቆዩአቸው የሚያስረዱ መረጃዎች ወጥተዋል። በዚህም ህወሓት የድሮን ድብደባውና በተለይም ደግሞ ወታደራዊ እንቅስቃሴው ክፉኛ ያሳሰበው ከመሆኑ ጋር በተያያዘ የህወሓት ተዋጊ ኃይል በተለይም ደግሞ ራሱን የትግራይ ወታደራዊ ኃይል ወይም ቲዲኤፍ ብሎ የሚጠሩት አባላት የድሮን መከላከያ ሳይኖረን የአየር ኃይል ብልጫ ተወስዶብን እንደባለፉት ጊዜያቶች አንዋጋም፣ ትርፉ ሞት ነው በማለት ወደ ውጊያ ቀጠና ራሱን ከማስገባት ይልቅ እየፈረጠጠ ከመሆኑ ጋር እየጠፋባቸውም ከመሄዱም ጋር ተያይዞ እጅ የሰጡበትን ድርድር ይፋ አድርገዋል። በዚህ ድርድርም 5 ቅድመ ሁኔታዎችን አስቀምጠዋል። የኢኮኖሚ ማዕቀብና እገዳ እንዲነሳላቸው፣ ወታደራዊ ከበባውን መንግስት እንዲያቆምና የተፈጠረውን ውጥረት በማርገብ የድሮን ድብደባዎች በአፋጣኝ እንዲያቆሙልን የሚሉት የቀዳሚዎቹ ጉዳይ ሲሆን የትግራይ ሉዓላዊ ግዛትም ሲሉ የወልቃይትና የራያን ጉዳይ በማንሳት ወደ መደበኛ ሁኔታው ይመለሳል የሚሉት ጥያቄዎችን አንስተው የተፈናቃዮችን ደህንነት፣ የህወሓትን ደግሞ ፖለቲካዊ ህጋዊ ማንነት መመለስ አለበት። ይህ ከሆነ እኛ በየትኛውም ሰዓት ሰላም እናወርዳለን። የምንፈልገው ሰላም ነው። አሁን ባለው ሁኔታ ምንም አይነት ነገርም ከማድረግ እንቆጠባለን። መንግስት በተደጋጋሚ እያደረገ ያለ የድሮን ድብደባም ክፉኛ እንዳሳሰባቸው ነው የፌዴራል መንግስቱ ኦሉሴጉን ኦባሳንጆን ጉዳይ በተመለከተ እንዲያብራራላቸው የጠየቁትም። በዚህም ጉዞ ላይ የአሜሪካ መንግስት ሰፊ ማብራሪያ ከመስጠት የተቆጠበ ሲሆን ህወሓት ከዚህ ቀደም እንደ ምክንያት ሲያነሳቸው የነበሩ የትግራይ ሉዓላዊ ግዛት የሚባሉትን ጉዳዮች ወደ ጎን በማድረግ ዜጎች በሰላማዊ መንገድ እንዲኖሩ፣ በክልሉ ደግሞ ያለው ረሃብና ድርቅም በተመለከተ ለዜጎች አስቸኳይ ድጋፍ እንዲደረግ የተኩስ አቁም ስምምነት ማድረግ ተገቢ እንደሆነና የህወሓት ኃይሎች የሚያደርጉትን የጸባጫሪና ወታደራዊ እንቅስቃሴ ሙሉ በሙሉ አቁመው ለሰላም ራሳቸውን እንዲያዘጋጁ ለህዝቡ ሲሉ ማድረግ ያለባቸውን ነገር ማድረግ እንዳለባቸው ነው ማሲንጋም የአሜሪካ አምባሳደር በኢትዮጵያ ያሳሰቡትም። አሜሪካ በተለይም ከዚህ በፊት ስታነሳቸው የነበሩት አንኳር ጉዳዮች የህወሓት ጥያቄ፣ የግዛትና ተፈናቃዮችን የመመለስ ጉዳይ አሁን ላይ በአግባቡ ተረድተነዋል ብላለች አሜሪካም። ይህ ከፖለቲካ ዓላማ ያለፈ ፋይዳ የለውም ሲሉም የፌዴራል መንግስቱን በመደገፍ ነገር ግን ለህዝብ ሰላምና ኢኮኖሚያዊ ደህንነት በድርቅና በረሃብ ምክንያት በተለይም በምስራቅ አፍሪካ እየተፈጠረ ያለው የኤልኒኖ የከባቢ አየር መናወጥ ምክንያት እየተከሰተ ያለው ጎርፍ፣ በረዶና እንደዚሁም ደግሞ ድርቅ 143 ቀበሌዎች ላይ የሰብአዊ ድጋፍ እንዲደረግ ቅድሚያ እንዲሰጥ ማለታቸው ነው የአሜሪካ አምባሳደር ማሲንጋም የተናገሩትም። ሁኔታውንም በአትኩሮት እንከታተለዋለን፣ ከዚህ የወጣ ነገር ግን ትርፉ ኪሳራ ነው ስትልም አሜሪካ አስጠንቅቃለችም። ህወሓት ከዚሁ ጉዳይ ጋር በተያያዘ በተመሳሳይ መልኩ የጽምዶ ወይም ደግሞ ጥምረት የሚለውን አካል በተደጋጋሚ ከመናገር ሲቆጠብ ቆይቶ የድሮን ድብደባዎች እየጠነከሩ በመጡበት ቅጽበት ግን ከተለያዩ ኃይሎች ጋራ ጥምረትን ፈጥረናል ሲል የተናገረው ህወሓት በተለይም ደግሞ የፌዴራል መንግስቱን የዶክተር አብይ አህመድ አገዛዝን እናስወግዳለን፣ ይህን ለማስወገድ ከኃይሎቹ ጋር ተስማምተናል፣ ከፋኖ ጋር በተለይም ካለው ነባራዊ ሁኔታ አኳያ እነዚህ የግዛት አንድነቶችንና ሌሎች ጉዳዮችን ጥያቄዎችን ወደ ጎን አድርገናል ብለው መግለጫ ሲሰጡ ቢቆዩም አሁን ላይ በዛሬው ዕለት ግን አንዳርጋቸው ጽጌ በተለይም የጽምዶን ጉባኤ ከአንድም ሁለቴ በፖርት ሱዳንና በኬንያ ናይሮቢ ባደረጉበት ቅጽበትን በተመለከተ ከአንከር ሚዲያ ጋር ቆይታ ያደረጉትን በሰፊው ሲያብራሩ ተደምጠዋል። በዚህም እንግዲህ በተለይም አንዳርጋቸው ጽጌ አማራውን በመወከል ምናልባትም ስለ ፋኖ የሚነሱ አንዳንድ ጉዳዮችን ብዥታና ለማጥራት የሞከሩት አንዳርጋቸው ጽጌ ህወሓትም በተለይም ደግሞ ከፋኖ ጋር አደራድሩን፣ ከፋኖ ጋር አንድ ሆነን መታገል እንፈልጋለን ሲል የኤርትራን መንግስትን ጠይቋል።
በዚህም የኤርትራ መንግስትን ሲጠይቁ የራያና የወልቃይት ጉዳይን በተመለከተ ምንም አይነት ጥያቄ እንዳያነሱም እና ይህንን ጥያቄ ካነሱም የኤርትራ መንግስትም ምላሹ አንድ ላይ ከመሆን ይልቅም የህወሓት ለብቻው እንዲቆም ይህንን ካላነሱ ግን ከፋኖ ኃይሎች ጋር መስራት እንደሚችሉ ተነግሯቸው ነው ጥምረቱን የመሰረቱት ሲሉ አንዳርጋቸው ጽጌ በቂ ማስረጃና መረጃ አለኝ ብለው በአንከር ሚዲያ ላይ መናገራቸው የሚታወስ ነው። ይህ ንግግር ተገቢ አለመሆኑን በትግራይ ሉዓላዊነትን በተመለከተ ህወሓት የማይናወጥ አቋም መኖሩን ግን የህወሓት ምክትል ሊቀመንበር አማኑኤል አሰፋ ሰፊ ማብራሪያን እንዲጽፉ በሰዓታት ልዩነት ውስጥ አስገድዷል። በነገራችን ላይ ክቡራትና ክቡራን ህወሓት በዛሬው ዕለት ሁለት መግለጫዎችን ሲያወጣ የአንድ ሰዓት እስከ 30 ደቂቃ ልዩነቶች ነበሩ። የመጀመሪያው በተለይም ደግሞ ከዚህ ከኦሉሴጉን ኦባሳንጆ የሰላም ድርድር ጋር በተያያዘ ራሳችን ለድርድር ዝግጁ አድርገናል ያሉበት ሲሆን ሁለተኛው ደግሞ ጽምዶን በተመለከተ ሲሆን ጽምዶ ጋር በተያያዘ ከፋኖ ጋር ድርድር ውስጥ እንግባ እንጂ የትግራይ ሉዓላዊነት ጉዳይ አሳልፈን አንሰጥም፣ ይህም የውሸት ሴራ ነው ማለታቸውን ነው ፕሬዝዳንት አማኑኤል አሰፋ የህወሓት ምክትል ፕሬዝዳንት የተናገሩት። ከሰሞኑ በተለያዩ እንቅስቃሴዎች የድሮን ጥቃት ሰለባ የሆኑት የህወሓት ጦር ጉዳተኞች ደግሞ ከመቀለ ወደ ሽሬ አንዘዋወርም ማለታቸው ሌላኛው አሳሳቢ ጉዳይ ሆኗል። በመቀሌ መለስ ካምፓስና አዋሽ በተባለው ተቋም ውስጥ የሚገኙ የህወሓት ጦር ጉዳተኞች የድሮን ጥቃት እንዳይደርስባቸው በሚል ሰበብ ወደ አክሱምና ሽሬ ከተሞች ለመጓጓዝ ታስቦ የነበረ ቢሆንም በጉዳተኞች በኩል በተነሳ ከፍተኛ ተቃውሞ ሳቢያ ማጓጓዝ ሳይቻል መቅረቱ ደግሞ በእንቅርት ላይ ጆሮ ገድፍ እንዲሉት ነገሩን አድርጎታል። ይህንንም በተመለከተ ምንም አይነት የድሮን መከላከያ ሳይኖረን እንቅስቃሴ ከማድረግ እንቆጠባለን፣ ህይወታችን ማትረፍ አለብን ሲሉ ነው አመጹ ተነስቶ አንወጣም የሚለውን ጥያቄ ያነሱትም። በመጨረሻም ለኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተላከው አስደንጋጭ ደብዳቤ ብዙዎችን ያሳሰበ ሆኗል። ደብዳቤውን የእናት ፓርቲ የላከው ደብዳቤ ሲሆን በመግለጫውም እባክዎትን ጠቅላይ ሚኒስትር ዶክተር አብይ አህመድ አምባገነን ሆነው ይምሩን ሲሉ ምክር ልለግሶት የሚል ደብዳቤ ነው ተማጽኖ የቀረበው። አቶ ጌትነት ወርቁ የእናት ፓርቲ አመራር ሲሆኑ እሳቸው ግን በግል ለጠቅላይ ሚኒስተሩ በጻፉት ደብዳቤ ክቡር ጠቅላይ ሚኒስተር፣ ይህ ሀገር ህዝብ እጅግ ያሳዝናል፣ በቅርበትና በጥልቀትም ባወቁት ቁጥርም ያስነባል። ሀገሬው በሀገሩ መኖር እጅግ ተስኖታል። እናም ዲሞክራሲ ምናምን ጨዋታ አንተውና እሱ በ97 ተወልዶ በ2018 ሙቷል። በቅርቡ አይመጣም። እስካሉ ድረስ ቢያንስ ጥሩ አምባገነን ሆነው ይመሩን ዘንድ ምክር ልለግሶት ተማጽኖም ላቅርብልዎት እወዳለሁ ሲሉ ተናግረዋል። ይህንን እንደ አንድ ተቃዋሚ የቀረበ ሳይሆን ዙሪያ ገባውን በጥልቀት አይቶ ከእውነታው የተቀዳ አንድ ዜጋ ምክር ሐሳብ አድርገው ይቀበሉትም። ለህዝብ ራሩለት፣ ካድሎም ከጥላቻም ውጡ፣ አትጨክኑብን፣ ሞት አቁሙ፣ አስቁሙ፣ ፍትህና መልካም አስተዳደር አትንፈጉን ለማለት ያክል ነው ሲሉ ከአክብሮት ጋር አቶ ጌትነት ወርቁ ይህንን ደብዳቤ ለጠቅላይ ሚኒስተሩ ይፋ አድርገዋል። ክቡራትና ክቡራን እናንተስ ምን ትላላችሁ? ከውጭ አሜሪካ ሶሪያን ከሽብርተኝነት ድጋፍ ሀገራት ዝርዝር አስወጣች። የአሜሪካ ውጭ ጉዳይ መስሪያ ቤትም ሶሪያን ከስቴት ስፖንሰር ኦፍ ቴሮሪዝም ዝርዝር ይፋ ማስወጣቱን ገልጿል። ሶሪያ በዝርዝሩ ላይ ከ1979 ጀምሮ ለአለፉት 50 ዓመታት በውስጥ ቆይታለች። ሶሪያ ውሳኔው በዋሽንግተን መካከል ያለውን ግንኙነት የሚያሻሽል ትልቅ ለውጥ ሲሆን ለሀገሪቱ የውጭ ኢንቨስትመንት፣ የፋይናንስ ግንኙነት እና የድጋሚ ግንባታ እድሎችን ሊያሰፋ እንደሚችል ተገልጿል። ይህም ከበሽር አልአሳድ መንግስት ውድቀት በኋላ በአሜሪካ የተወሰነ ውሳኔ ነው። ክቡራትና ክቡራን ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁን በኮሜንት ገጽ ላይ አጋሩን። የተማሪዎችንም በተለይም ደግሞ የ12ኛ ክፍል ተማሪዎች ውጤቶችን የማይባቸውን ሊንኮችም ከፈለጋችሁ ኮሜንት ላይ ላኩልን በሉን። ስላዳመጣችሁ እናመሰግናለን።